በዛሬው ፕሮግራማችን አብረን እንድናይ የመረጥኩት ነጥብ ስለ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሁ የተለያዩ ማንነቶችና ስብዕናዎቹን ይሆናል ኢንሻአላህ። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ዓለይሂ ሰላም በፈጣሪውና በፍጡራኖቹ የሚታወቅበት በርካታ ነው እኔም ከሱ ከማንነቶቹ የአንዷን 1/100ኛ በነበረኝ የሚያስብሉ በርካታ ድንቅ ማንነቶች አሉት። ከነዚህም ማንነቶቹ ውስጥ ጥቂቶቹን እንሆልላችሁ ወደድኩ። አንደኛ ዕውቀት፣ ሁለተኛ ጀግንነት፣ ሶስተኛ ፍትሐዊነት፣ ዛሂድነት፣ ሐቀኝነት፣ አደራ ጠባቂነትና ቀጠሮ አክባሪነት ናቸው። ልብ ይበሉልኝ፣ እኒህ ጥቂቶቹ ናቸው። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሁ እነዚህን ሁሉ ድንቅ ማንነቶችን የተማረው ከውዱና ከምርጡ ከኻቲመል አንቢያ ከሙሐመድ ሰለላሁ ዐለይሂ ወአሊህ ነው። ሐኪም ነይሳቡሪ በአል ሙስተድረክ ዓላ ሶሒሐይን ኪታባቸው በሶስተኛው ሙጀልድ ገጽ 116 ላይ በሐዲስ ቁጥር 170 ላይ እንዲህ ሲሉ የምስክርነት ቃላቸውን አስፍረው እናገኛለን። ከረሱላችን ሶሃቦች በደረጃና በተለያዩ አስደናቂ ማንነቶች እንደ ዓሊ ቢን አቢ ጣሊብ የተንበሻበሸ አንድ እንኳን የለም ይላሉ። እንዲህ ከሆነ ቅሉ እስኪ በወፍ በረርም ቢሆን ከነዚህ ማንነቶቹ አለፍ አለፍ እያልን አባይን በማንኪያ እንዲሉ ለመመልከት እንሞክር። በአንደኛ ደረጃ የምናየው ስለ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ዕውቀት ነው። ምርጡ የእኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወአሊህ እንዲህ ሲሉ የምስክርነት ቃል አስተላልፈው እናገኛለን። እኔ የዕውቀት ከተማ ነኝ፣ መግቢያ በሩ ደግሞ ዓልይ ነው። እኔ ከፈጣሪ የተሰጠኝን የቁርአን ዕውቀት ማወቅ እፈልጋለሁ የሚል ሙእሚን ካለ ዓልይ ዘንድ አስቀምጬለታለሁ። ሁሉንም ለሱ አስተምሬዋለሁ። ከሱ ውሰዱ፣ ተማሩ አሉ። የዚህን ንግግር ማስረጃ የሚፈልግ ሰው ካለ ከዚህ በፊት የነበረውን ፕሮግራም መለስ ብሎ በመመልከት ማግኘት ይችላል እላለሁ። ኢማም ዓሊይም ዓለይሂ ሰላም እንዲህ ይሉ ነበር። እኔን ሳታጡኝ በፊት ወይም ወደ አኼራ ሳልሄድ ስለ ማናቸውም ነገር ጠይቁኝ። በሌላም ዘገባ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሁ እንዲህ ማለታቸው ተዘግቦ እናገኛለን። ነፍሴ በእጁ በሆነችው ጌታ እምላለሁ፣ ካሁን በኋላ እስከ የውመል ቂያማ ድረስ ምን አይነት የሂዳያ መሪዎችና የጥመት መሪዎች እንደሚመጡ ከነስማቸው እነግራችሁ ነበር። በእነዚህም በሂዳያና በጥመት መሪዎች ምክንያት ምን ያክል ሰው እንደሚገደልና ምን ያህል ሰው እንደሚተርፍም እነግራችሁ ነበር። የዓልይ ደረሳ የነበሩት የዚህ ኡማ ሂብር ወይንም አዋቂ የሚባሉት ኢብን አባስ ስለ ዓልይ ጥልቅ ዕውቀት እንዲህ በማለት የምስክርነት ቃላቸውን ሰጥተው እናገኛለን። ፈጣሪያችን አላህ መልእክተኛ አድርጎ የላካቸውን ሙሐመድን ዕውቀት የተባለን አስተማራቸው። እሳቸው ደግሞ ከፈጣሪያቸው የተሰጣቸውን ዕውቀት ሁሉ አንድ እንኳን ሳያስቀሩ ለወንድማቸው ዓልይ አስተማሩ። እሱ ደግሞ አሉ ኢብን አባስ ዓልይን ማለታቸው ነው። እሱ ደግሞ ሶሓቦችን አስተማረ። የዓልይ ዕውቀት ከሶሓቦች ዕውቀት አንጻር ሲታይ አሉ የሁሉም ሶሓቦች ዕውቀት ተደምሮ መሆኑ ነው ጎበዝ። የሶሓቦቹ ዕውቀት ከዓልይ ዕውቀት አንጻር ሲታይ 7 ባህሮች አንድ ላይ ተደባልቀው ከዛ ባህር ላይ የተፈናጠረች አንዲት የውሃ ጠብታ ያክል አትሆንም አሉ። ሱብሓነላህ አትሉም? የኢብን አባስን አገላለጽ እንደ ረሱሉ ምስክርነትና እንደ ኢብን አባስ አባባል ከረሱላችን ሶሓቦች ውስጥ ኢስላማዊ ዕውቀት ያለው አንድ ሰው ነው።
እሱም የፋጢማዬ ባል የሐሰንና ሁሴን አባት የረሱሉ ወንድም የሆነው ዓሊ ቢን አቢ ጣሊብ ዓለይሂ ሰላም ብቻ ነው። 4 ነጥብ። እዚህ ጋር አንድ ትልቅ ጥያቄ ይነሳል። አላህም መልእክተኛውም ሶሐቦቹም በአንድ ድምፅ ከረሱል ሶሐቦች ውስጥ በኢስላማዊ ዕውቀቱ የተመሰከረለት ዓሊ ቢን አቢ ጣሊብ ሆኖ እያለ የሐዲስ ኪታቦቻችን እንዴት በአቡ ሁረይራና በሌሎች ሶሐቦች ሊሞሉ ቻሉ? ሁሉም ለዚህ ጥያቄ አጥጋቢ ምላሽ ይፈልግላለሁ። ሌላውና በሁለተኛ ደረጃ የምናየው የአሚሩል ሙእሚኒን ልቅና ደግሞ ጀግንነት ነው። ስለ ኢማም ዓሊ ዓለይሂ ሰላም ጀግንነት ለማወቅ የሚፈልግ ሰው ካለ የአላህ መልእክተኛ የሆኑት ሙሐመድ ሰለላሁ ዐለይሂ ወአሊህ ወደ መዲና ከተሰደዱ በኋላ ያደረጓቸውን የእያንዳንዱን ዘመቻ ሙሉ ታሪክ በዝርዝር ያጠና ሰው ካለ የዛ ሁሉ ዘመቻ የድል ቁልፍ ዓሊ ቢን አቢ ጣሊብ መሆኑን በግልጽ መረዳቱ አይቀሬ ነው። ከሁሉ ኢማም ዓሊ የጀግንነታቸውን ጥግ ያሳዩባቸው 2 ዘመቻዎች አሉ። እነሱም የኡሑድና የሑነይን ዘመቻዎች ናቸው። በእነዚህ ዘመቻዎች አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ የሰራው ጀብድ ከሰው ልጆች አይምሮ በላይ ነው። ታሪኩን ለሚናገረውም ሰው ይሁን ለሚያዳምጠው ሰው እንዴት እንዲህ ሊሆን ይችላል ብሎ ራሱን ሳይጠይቅ ማለፍ አይችልም። ታሪኩ ምን መሰላችሁ? ኢማም ዓሊ በኡሁድ ዘመቻ ብቻውን 10,000 ኩፋሮችን የገጠመ ሲሆን በሑነይን ዘመቻ ደግሞ 36,000 ኩፋሮቹን ብቻውን ገጥሞ አሸንፏቸዋል። በሌሎችም ዘመቻዎች ማለቴ በበድር በኸንደቅና በኸይበርም ቢሆን ብቻውን የገጠማቸውን በጀግንነታቸው ብቻቸውን እንደ 100ና እንደ 1000 የሚቆጠሩ የኩፋር ጀግናዎችን ብቻውን ተጋጥሞ በማሸነፍና በመግደሉ ሙስሊሞችንም ይሆን ኢስላምን ድል ሊያጎናጸፍ ችሏል። ለዚህም ስራው የአላህ መልእክተኛ የሆኑት የእኛ ነቢይ ሰለላሁ ዐለይሂ ወአሊህ ይህ ዲን የቆመው በዓልይ ሰይፍ ነው በማለት ምስክርነትን ሰጥተውታል። ሰይድና ጅብሪልም ዓለይሂ ሰላም በበኩሉ ከዓልይ በቀር ጀግና የዓልይ ሰይፍ ከሆነው ከዙልፊቃር ሰይፍ ውጭ ሌላው ሰይፍ ሁሉ ቄጤማ መሆኑን በኡሁድ ዘመቻ ጊዜ ሁሉም ሶሃባ እየሰማ የምስክርነት ቃሉን ከፈጣሪያችን አላህ ተልኮ መናገሩ የታወቀ ነው። ለማንኛውም ስለ አሚሩል ሙእሚኒን የጀግንነት ማንነት በዝርዝር ለማወቅ እፈልጋለሁ የሚል ካለ በዩቲዩብ የበድር፣ የኡሁድ፣ የኸንደቅ፣ የኸይበርና የሑነይን የመከላከል ዘመቻ ብላችሁ በመጻፍ ለእያንዳንዱ ከ3 ሰዓት በላይ በዝርዝር ማስረጃን እያጣቀስኩ ያቀረብኩትን ታሪክ መመልከት ዓሊ ቢን አቢ ጣሊብም ከረመላሁ ወጅሃሁ ማን ነው የሚለውን ማወቅ ትችላላችሁ እላለሁ። በሶስተኛ ደረጃ የምናየው የኢማም ዓሊ ከረመላሁ ወጅሃሁ ልቅና ወይንም ማንነት ደግሞ ፍትሃዊነት ነው። ይህ ፍትሃዊነታቸው ከእናታችን አይሻና ከሙዓውያ ጋር ወደ ጦርነት እንዲገቡ አድርጓቸዋል። ለምን ካላችሁ ደግሞ ከአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ዓለይሂ ሰላም በፊት የነበሩት ኸሊፎች አስተዳደራቸው በእኩልነት ወይንም በፍትሃዊነት ላይ የተመሰረተ አልነበረም። እንዴት ካላችሁ መልሱ በሦስቱ ኸሊፎች ማለትም በአቡበከር በዑመርና በዑስማን ረዲየላሁ አንሁ ጊዜ የነበረው ፖሊሲ ቁረይሹን ከሌላው፣ ነጩን ከጥቁሩ፣ ባላገሩን ከመጤው ጋር አንድ አድርጎ የሚያይ አልነበረም። ዓሊይ ኸሊፋ በሆኑ ጊዜ ልክ ረሱሉ በሕይወት በነበሩ ጊዜ ቁርአን እንዳዘዘው የአንድን ሰው የማንነት መለኪያ አላህን መፍራት ብቻ ነው ብሎ አዋጅ አሉ። ይህም የእኩልነት አዋጅ ያልተመቻቸው እናታችን አይሻ ረዲየላሁ አንሃ ጦልሃና ዙበይርን ለዓሊይ የገቡትን ቃል ኪዳን አስፈርሰው ከዓሊይ ጋር ጦርነት ለመግጠም የጦርነት ክተት አዋጅ ነጋሪት አስጎሰሙ።
እናታችን አይሻ ለምን እኩልነቱ ሳይመቻቸው ቀረ ከተባለ አባቷ አቡበከር ኸሊፋ በነበሩ ጊዜ ለሷ የሚሰጧት ዓመታዊ የዜግነት ድርሻ 100,000 ዲርሃም ነበር። በተጻራሪው ግብፃዊቷ የረሱላችን ሚስት የሆነችው ማርየቱል ቂብጥያ ዓመታዊ የዜግነት ተቆራጯ 10,000 ዲርሃም ነበር። ከኸሊፋው አቡበከር የሚሰጣት ልክ እንደዚሁ ሁሉም የረሱላችን ሚስቶች እንደ ቁረይሽነታቸው እንደ የሀገር ልጅነታቸውና በኸሊፋው አቡበከርና በአማካሪያቸው ዑመር ባወጧቸው መስፈርቶች ዓመታዊ የዜግነት ገቢያቸው ይለያይ ነበር። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ኸሊፋ ሲሆኑ አንድ ሰው ወንድም ይሁን ሴት ከሌላው ሰው የሚበልጠው አላህን በመፍራት ብቻ ነው ብለው የእናታችን የአይሻንና የማርየቱል ቂብጥያን ዓመታዊ የዜግነት ድርሻ እኩል 25,000 ዲርሃም አደረጉት። በአንድ ወቅት ሁለት የረሱላችን ሚስቶች ወደ ኸሊፋው ዓሊ ቢን አቢ ጣሊብ ዓለይሂ ሰላም ይመጡና ዓመታዊ የዜግነት ድርሻቸውን ይጠይቃሉ። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብም ጥያቄያቸውን ተቀብለው ለሁለቱም እኩል 25,000 ዲርሃም ሰጧቸው። በዚህን ጊዜ አንድኛዋ የረሱላችን ሚስት አብራት ከመጣችው ከሌላኛዋ የረሱላችን ሚስት ጋር እኩል ድርሻ በመሰጠቷ በጣም ተናዳ ለኸሊፋው ዓሊ ቢን አቢ ጣሊብ ዓለይሂ ሰላም እንዴት እኔ ከሷ እኩል ይሰጠኛል ስትል ቅሬታዋን አቀረበች። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብም ከረመላሁ ወጅሁ እንዲህ ሲሉ መልስ ሰጧት ይላሉ። እኔ የኔ የሆነን ነገር ሁሉ እንደፈለኩኝ ላደርገው ላከፋፍለው እችላለሁ። ነገር ግን ፈጣሪያችን አላህ በእኔ እጅ ያስቀመጠውን የባሪያዎቹን ሐቅ እሱ እንደፈለገ እንጂ እኔ እንደፈለግኩ ላከፋፍለው ስልጣን አልሰጠኝም። አንድ ማወቅ ያለብሽ ነገር እኔ ዘንድ የእስማኤል ልጆች ከይስሐቅ ልጆች ብልጫ የላቸውም፣ ሁሉም እኩል ናቸው አላት ይላሉ። ይህንንም ዘገባ ኢብራሂም ቢን ሙሐመድ አልኩፊ የተባሉት ዓሊም በአልጋራት ኪታባቸው በአንደኛው ሙጀለድ ገጽ 70 ላይ አስፍረውት እናገኛለን። በሌላም የታሪክ ዘገባ አላህና መልእክተኛው የረገሙት ሙዓውያ ቢን አቢ ሱፊያን ለአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሁ ኸሊፋነት ቃል ኪዳን አልገባም ብሎ ዓልይን ለመውጋት ጦር ክተት ባለ ጊዜ በዓልይ ዙሪያ የነበሩት የጦር መሪዎች ለዓልይ የተለያዩ ሐሳቦችን አቀረቡለት። ከፊሎቹ ሳያስበው ሙዓውያን እንውጋው አሉ። ከፊሎቹም በቃ እሱ ሻምን ይግዛ፣ አንተም ሌላውን ግዛ፣ እኛን ሰላም እስካልነሳን ድረስ ለምን አንተውም አሉ። አርቆ ተመልካቹና አስተዋዩ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብም ዓለይሂ ሰላም እንዲህ ሲሉ ለጦር ጄኔራሎቻቸው መልስ ሰጡ። ሳያስበውም አላጠቃውም፣ ዝም ብዬም አልተወውም። ኢስላማዊ ሸሪዓን ተከትዬ ለኢስላማዊ ኸሊፋ ቃል ኪዳን እንዲሰጥ አደርገዋለሁ። ሰዎች ኃይልና ጉልበት የላቸውም ብላችሁ በዙልም መውረርና ማንበርከክ ወይንም ጫና መፍጠርና በደል መፈጸም ፈጣሪያችን አላህ አይወደውም። ይህ አይነቱ የሸፍጥ የክህደትና የጉልበት አካሄድ ሰዎች ትክክለኛውን የኢስላም መንገድ እንዳያዩ እንቅፋት ይሆንባቸዋል፣ ይጋርድባቸዋል አላቸው ይላሉ። ይህንንም የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ንግግር ኢብን አቢል ሐዲድ በሸርህ ነህጁል በላጋ ኪታባቸው በኹጥባ ቁጥር 201 በገጽ 183 ላይ አስፍረውት የምናገኘው ነው። በሌላም ዘገባ ኢማም ዓሊ ከረመላሁ ወጅሁ የገደሉትን ኸዋሪጆችን እንኳን እስካልተዋጉት ድረስ እንደማይዋጋቸውና ከስሩም ያሉት እንዳይዋጓቸው ያስተምር ያስጠነቅቅ ነበር።
አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ ኸሊፋ በሆኑ ጊዜ 3 ታላላቅ ጦርነቶችን ከእናታችን አይሻ ከሙአውያና ከኸዋሪጆች ጋር ያደረጉ ሲሆን በሦስቱም ጊዜ የጦርነቱ ጀማሪዎች ጠላቶቹ ነበሩ ይላሉ የታሪክ ድርሳናት። ሌላው ታሪክ ዘግቦ ያስተላለፈው የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ፍትሐዊነት ማሊከል አሽተር ለተባለው ግብፅን እንዲያስተዳድር ስልጣን ለሰጠው ሰው የጻፈው ደብዳቤ ወይንም ነሲሐ ነው። ኢማም ዓሊም ማሊከል አሽተርን ግብፅ ላይ በሾሙት ጊዜ እንዲህ ሲሉ መከሩት። ማሊክ ሆይ ሰዎች 2 አይነት ናቸው። አንድም በሃይማኖት ወንድሞችህ ናቸው፣ አንድም ሰው በመሆን ወንድሞችህ ናቸው። ስለዚህ ፍርድ ስትሰጥ አንዱን ካንዱ በምንም መመዘኛ ሳታበላልጥ በትክክል ፍርድ ስጥ። ነገ በደለኛ ሆነህ አላህ ፊት እንዳትቀርብ ተጠንቀቅ አሉት ይላሉ። ይህንንም ንግግራቸውን ኢብን አቢል ሐዲድ በሸርህ ነህጁል በላጋ ኪታባቸው ገጽ 427 ላይ አስፍሮት የምናገኘው ነው። ስለ ዓሊ ፍትሐዊነት እንደው ለቅምሻ ያክላየን እንጂ ነህጁል በላጋ የሚባለውን ኪታብ ብታዩ ጉር ትሰኛላችሁ። ከጊዜ አንጻር ስለ ፍትሐዊነታቸው ይህችን ያክል ካየን በቂ ነው ላለሁ። በአራተኛ ደረጃ የምናየው የኢማም ዓሊ ዓለይሂ ሰላም ልቅናና ማንነት ደግሞ ዙሁዳቸውን ወይንም ስለ ዱንያ ምቾት ቅንጣት ታክል የማይፈልጉ እንደነበር ነው። ይህን የኢማማችን የዙህድ ደረጃ ፍንትው አድርጎ የሚያሳይ አንድ ገጠመኛቸውን ላጫውታችሁ። ከዕለታት በአንዱ ቀን አንድ ታዋቂ የሻም ሰው በእንግድነት ተጋብዞ ወደ ሙአውያ ቤተ መንግሥት ይሄዳል። ይህም ሰው ቤተ መንግሥት እንደደረሰ ከሙአውያ ጋር እጅ ለእጅ ተያይዞ ወደ ምግብ አዳራሹ ይገባሉ። ይህም ሰው በቀረበው ምግብ አይነትና ብዛት ተደንቆና አይን አዋጅ ሆኖበት ከጥቂት የምግብ አይነቶች ቀመስ ቀመስ አድርጎ ወደ ቤቱ ይመለሳል። ልብ አድርጉ፣ ሙአውያ የክልል አስተዳዳሪ ነው። ይኸው ታዋቂ የሻም ሰው የሙስሊሞች ኸሊፋ የሆኑትን አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከረመላሁ ለመዘየር ወደ መዲና መጣ። ይህም ሰው ወደ መዲና ሲመጣ ጊዜ ረመዳን ነበረና እንግዳ መሆኑን ተናግሮ በሻም እንደለመደው የሙስሊሞች አስተዳዳሪ ከሆኑት ከዓሊ ቢን አቢ ጣሊብ ጋር ማፍጠር እንደሚፈልግ ተናገረ። ሰሃቦችም ሰውየውን ይዘው ወደ ዓሊይ በመሄድ እንግዳ እንደሆነና ከሳቸው ጋር ማፍጠር እንደሚፈልግ ነገሯቸው። ኢማም ዓሊይም ወደ ሰውየው ቀረብ ብለው ዝቅ ባለ ድምፅ ወንድሜ፣ ይሄ እኔ ጋር ያለው ማፍጠሪያ ላንተ አይሆንህም ብለው ወደ ልጃቸው ሐሰን እየጠቆሙት እሱ ቤት ሂደህ አብረኸው አፍጥር አሉት። እንግዳው ግን የሙስሊሞች ኸሊፋ ልጅ ቤት ሂጄ ከማፈጥር ከራሳቸው ጋር ማፍጠር ይሻለኛል ብሎ የኸሊፋውን ነሲሐ መቀበል እንደማይፈልግና ከሳቸው ጋር ማፍጠር እንደሚፈልግ አምርሮ ተናገረ። እንደ ሙአውያ አይነት ማፍጠሪያ ያገኝ መስሎትን እኮ ነው ጎበዝ። ኢማም ዓሊይም ከረመላሁ ወጅሃሁ የሰውየውን ማምረር ሲያዩ ጊዜ እንግዲህ ምን አደርጋለሁ ና እንሄድ ብለው ወደ ቤታቸው ይዘውት ሄዱ። እንግዳውም በሻም ካየው የምግብ አዳራሽ የበለጠ ትልቅ አዳራሽ ይዘውኝ ይሄዳሉ ብሎ ሲያስብ እንኳን ቤተ መንግሥት አይደለም ከደህና የሀብታም ቤት ጋር ሊነጻጸር የማይችል ወደሆነ ዳሰስ ያለ ትንሽ ቤት ሲገቡ ሲያይ እሱም አንገቱ ላይ ገመድ አስረው እንደሚጎትቱት በግ ተከትሎ ገባ። ኢማም ዓሊይም በቤቱ ውስጥ ወደ ተነጠፈ ምንጣፍ እየጠቆሙት እንዲቀመጥ በምልክት ነገሩት። እሱም ምንጣፏ ላይ ሄዶ ቁጭ በማለት የሚመጣውን ማፍጠሪያ መጠባበቅ ጀመረ።
ኢማም ዓልይም ከቆዳ የተሰራ የውሃ ቁርበት ከ2 ኩባያ ጋር አቀረቡ። በመቀጠልም በውስጧ ከገብስ ዱቄት የተሰሩ ደረቅ ቂጣዎችን የያዘች ትንሽዬ እንደ ፔስታል ያለች ኪስ ነገር በማምጣት ቂጣዎቹን አንዳንድ እያወጡ እንግዳው ፊት አንድ አስቀመጡና ለሳቸውም አንድ አውጥተው በውሃ እያማጉ በደረቁ የገብስ ቂጣ ጾማቸውን ማፍጠር ጀመሩ። እንግዳው ግን የሚያየው ነገር ጾሙን መዋሉን ሁሉ አስረስቶት ዝም ብሎና ፈዞ የዓልይን ነገር ማየት ጀመረ። እንግዳው ሻም እንደነበር ምን ሊያጋጥመውና ሊያይ እንደሚችል የተገነዘቡት የኛው ዛሂድ ዓልይም አብሽር አፍጥር እንጂ እያሉ ሐሳቡንና ግርምቱን ሊያስቀይሩት ሞከሩ። እሱ ግን እንደ ሐውልት ደርቆና ፈዞ የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከረመላሁ ወጅሃሁ ማፍጠሪያ መመልከት ጀመረ።